በቀን 1000 ብር ኢንቨስት አድርጋችሁ 5000 ብር ታተርፋላችሁ ተብላችኋል ወይስ ቪአይፒ ደረጃ ላይ ለመድረስ ሰዎችን ካልገበዛችሁ ብራችሁን ማውጣት አትችሉም ተብላችኋል? ቆም ብላችሁ አስቡ። ገንዘባችሁን ወደማታውቁት አካውንት ከመላካችሁ በፊት ይህንን ቪዲዮ እስከመጨረሻ ድረስ ተመልከቱ። ሰላም እንደምን አላችሁ የዩኒቨርሳል ጋይድ ቤተሰቦቼ። ዛሬ እንግዲህ በዚህ ቪዲዮ በኢትዮጵያ ውስጥ በየቀኑ በሺዎች የሚቆጠሩ ሰዎች በኦንላይን ኢንቨስትመንት በሚሊዮን የሚቆጠሩ ብር እየተበዘበዙ ነው የሚገኙት። እንግዲህ ዛሬ እነዚህ አጭበርባሪዎች የሚጠቀሙባቸውን ሚስጥራዊ ዘዴዎችና እንዴት መለየት እንደምትችሉ በዝርዝር አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ የመጀመሪያው ክፍል እንግዲህ የማጭበርበሪያው ሲስተም እንዴት ነው የሚሰራው የሚለውን እናያለን ማለት ነው። ስለዚህ የመጀመሪያው እንግዲህ የምናገኘው የፒራሚድ ስኪም ወይም ፔንዞ ስኪም የምንለው ማለት ነው። ስለዚህ አብዛኞቹ እነዚህ ድረገጾች የሚሰሩት አዲስ ሰው በሚያመጣው ገንዘብ ለቆዩ ሰዎች በመክፈል ነው። ስለዚህ እነዚህ ማለት ምን ማለት ነው? ፕሮዳክት የላቸውም፣ የሚሸጡት ነገር የለም። የሚሸጡት ምንድነው? ተስፋ ብቻ ነው ማለት ነው። ሰዎችን በተስፋ እየሞሉ ምንድነው የሚያደርጉት ማለት ነው? አዲስ ሰው እየገባ ገንዘብ እንዲያስገባና ለነባሩ ደግሞ ያንን እየከፈሉ ሰዎችን ማብዛት ነው ስራቸው ማለት ነው። ስለዚህ ይሄ ነው የመጀመሪያው ማጥመጃ ነው ማለት ነው። ስለዚህ የመጀመሪያው ማጥመጃ ይሄን ስናየው በሌላ መንገድ መጀመሪያ ላይ ትንሽ ብር እንድታስገቡ ያደርጓቸዋል። ከዚያም ደግሞ በአንድ ሳምንት ውስጥ ትርፋችሁን እንድታወጡ ይፈቅዱላችኋል፣ እናንተን ኤንጌጅ ለማድረግ ማለት ነው። ስለዚህ ይሄ ደግሞ የሚያደርገው ደግሞ ምንድነው? እናንተ በአንድ ሳምንት ብር አስገብታችሁ ልክ ስታወጡ ወዲያው እምነት እንዲያድርባችሁ ያደርጓችኋል ማለት ነው። ስለዚህ እናንተን አትራክት ካደረጉ በኋላ ምንድነው የሚሆነው ማለት ነው? ገንዘባችሁን እንድታወጡ ይፈቅዱላችኋል ማለት ነው። ስለዚህ ይሄ እንግዲህ የሚያደርገው እንዳልኳችሁ እምነት እንዲያድርባችሁ ለማድረግ ነው። ከዚያ እናንተም ደግሞ ትልቅ ብር ስታስገቡ ወይም ጓደኞቻችሁን ይዛችሁ ስትመጡ ምንድነው ድረገጹ ወዲያው ይጠፋል ማለት ነው። ስለዚህ ይሄኛው መንገድ አንዱ ነው ማለት ነው። ስለዚህ አጭበርባሪዎች ድረገጾች ወይም መለያ ምን አይነት ምልክቶች አላቸው የሚለውን ስናይ ደግሞ ወደ 5 ምልክቶች የሚሆኑ አሳያችኋለሁ። እንግዲህ የመጀመሪያው ምልክት እንግዲህ አጭበርባሪዎች ድረገጾች የመጀመሪያው ምልክት ከእውነት የራቀ ትርፍ ወይም ይሄ አንሪያሊስቲክ ሪተርንስ የምንለው ማለት ነው። ስለዚህ ይሄ ደግሞ ምንድነው ባንክ በአመት 7% ወይም 10% ወለድ እየሰጠ አንድ ድረገጽ ደግሞ በቀን 20% ትርፍ ሰጣለሁ ብሎ ካላችሁ ይሄ 100% ማጭበርበር ነው ማለት። ስለዚህ ይሄንን በግልጽ ልታውቁት ይገባል ማለት ነው። ሁለተኛው ደግሞ ሰዎች እንድትጋብዙ ማስገደድ ነው። ይሄ ማለት ሪክሩትመንት ፎከስ የሚያደርግ ማለት ነው። ይሄ ማለት ትርፋችሁን ለማውጣት ቢያንስ 3 ሰው መጋበዝ አለባችሁ ካሉ ይሄ ደግሞ ምንድነው ፒራሚድ ስኪም ነው ማለት ነው። የጤናማ ኢንቨስትመንት ትርፍ የሚመጣው ከንግድ እንጂ ሰዎችን በማምጣት አይደለም። ስለዚህ ይሄንም አንደርስታንድ ልታደርጉት ይገባል ማለት ነው። ሶስተኛው እንግዲህ ምልክት የውሸታም ወይም የአጭበርባሪዎች ድረገጽ ምንድነው? ግልጽነት ማጣት ነው። ይሄ ላክ ኦፍ ትራንስፓረንሲ የምንለው ማለት ነው። ይሄ ማለት የኩባንያው ባለቤት ማን ነው? ቢሮ የት ነው? በንግድና ቀጠናዊ ትስስር ሚኒስቴር ተመዝግቧል ወይስ አልተመዘገበ? እነዚህ ጥያቄዎችን መልስ ከሌላቸው መራቅ ነው ያለባቸው። ይሄ ማለት ከህገ ወጥ ናቸው፣ ከህግ መንገድ ያፈነገጡ ናቸው ማለት። ስለዚህ ይሄንን ልንረዳ ይገባል ማለት ነው። በአራተኛ ደግሞ የምናገኘው እንግዲህ እነዚህ ምልክቶች አራተኛው የገንዘብ አከፋፈል ስርዓቱ ነው። አብዛኛውን ጊዜ ገንዘብ የምትልኩት በግለሰብ ስም ለተከፈተ አካውንት ነው፣ ወይም ደግሞ በቴሌብር ሊሆን ይችላል፣ ወይም በተለያዩ የግል ባንኮች ወይም ንግድ ባንክ ሊሆን ይችላል። በእነዚህ እንድታስገቡ ነው የሚያደርጓቸው። ስለዚህ አንድ ትልቅ ኩባንያ በግለሰብ ስም ገንዘብ አይቀበልም። ይሄ መታወቅ ያለበት ኮንሰፕት ነው። ስለዚህ ማንኛውም ካምፓኒ በግለሰብ ስም ገንዘብ ሊቀበል አይችልም። ስለዚህ አንዱ የማጭበርበሪያ ምልክት ነው ማለት ነው። ሌላኛው በአምስተኛው ደግሞ የምናየው የማጭበርበሪያ ምልክት ድረገጾች ምንድነው የሚያደርጉት? አጭር እድሜ ነው ያላቸው። ይሄ ማለት እነዚህ ድረገጾች እድሜያቸው ከ3 ወር እስከ 6 ወር ነው። ስለዚህ ቆይተው ይጠፋሉ ማለት ነው። በሌላ ስም ደግሞ እንደገና ደግሞ ይመጣሉ ማለት ነው። ስለዚህ እነኚህ ምልክቶች ካየን አጭበርባሪ መሆናቸውን ልንረዳው ይገባል ማለት ነው። ስለዚህ ሌላው ደግሞ የሚጠቀሙበት መንገድ ደግሞ የተከለከሉ ቃላትና ይሄ ማባቢያ ዘዴዎችን ይጠቀማሉ። ስለዚህ ይሄ ደግሞ ምንድነው የሚሆነው ማለት ነው? ቪአይፒ ደረጃዎችን ቪአይፒ 1 ቪአይፒ 2 እያሉ ደረጃቸውን ለመጨመር ብር ጨምሩ ይሏቸዋል። ከዛ ደግሞ ይሄ ሰውን ይበልጥ በዳ ውስጥ ለመክተት የሚጠቀሙበት ዘዴ ነው ማለት ነው። ስለዚህ የአርቲፊሻል ኢንተለጀንስ ወይም ኤአይን በመጠቀም አሁን ላይ ደግሞ በኤአይ እየታገዘ ነው ያለው። ያው ታውቃላችሁ ኤአይ ላይ የደረሰበት ደረጃ ታውቃላችሁ። እና እነኝን በመጠቀም ወይም ኤአይን በመታገዝ ምንድነው የንግድ ስርዓት ነው እያሉ ሰውን ግራ ያጋባሉ ማለት። ስለዚህ ምንድነው ቴክኖሎጂውን ለማያውቁ ሰዎች ትልቅ ነገር እየሰሩ መስለው ይቀርባሉ ማለት። ስለዚህ ከነዚህ መራቅ አለብን ማለት ነው። ሌላኛው ደግሞ የቴሌግራም ግሩፖች ናቸው። በሺዎች የሚቆጠሩ እንግዲህ ሰዎች ያሉበት የቴሌግራም ግሩፕ ሊኖራቸው ይችላል። ስለዚህ አብዛኞቹ ግሩፕ ውስጥ ብር ወጥቶልኛል እያሉ ፎቶ የሚልኩ የራሳቸውን ሰዎች ወይም ቦቶች በመጠቀም መሆናቸውን ሪፈር ሳያደርጉ ግን እኛ በማንረዳበት መንገድ ሚስ አንደርስታንዲንግ እየፈጠሩብን ቴሌግራም ግሩፖች ላይ እየፈጠሩ
ምንድነው እኛን ያዘናጋሉ ማለት። ስለዚህ ከነዚህም ልንርቅ ይገባል ማለት ነው። እንግዲህ ገንዘባችሁ ከተበላ ምን ማድረግ አለባችሁ የሚለውን እንግዲህ ስጠቁማችሁ እንግዲህ መፍትሄው ምንድነው? ገንዘባችሁ ከተበላ መጀመሪያ ያላችሁ መረጃ ወይም ይሄ ባንክ ስቴትመንት የከፈላችሁበትን ትራንስፈር ያደረጋችሁበትን ስክሪንሾት ማድረግ ይሄ ባንክ ትራንስፈሩ ማለት ነው። ስለዚህ በመያዝ ለፖሊስ ሪፖርት ማድረግ ምንም እንኳን ደግሞ ብሩ መመለስ ቢከብድም ሌላ ሰው እንዳይበላ ደግሞ ማድረግ አለብን ማለት። ስለዚህ ለፖሊስ ለደህንነት ተቋማት ሪፖርት ብናደርግ ምንድነው መፍትሄ ይሆናል ማለት ነው። ስለዚህ እኔ የምላችሁ እንግዲህ ምንድነው በአቋራጭ ለመበልጸግ አትሞክሩ። በቃ እውነተኛ ስራ ልፋት ይጠይቃል። ማንኛውንም በቀላሉ ብር የምታገኙበት መንገድ አለ የሚላችሁ ሰው ካጋጠማችሁ ዋናው ግቡ የእናንተ ብር መውሰድ መሆኑን ልትረዱት ይገባል ማለት ነው። ስለዚህ ሌላኛው መፍትሄ እሺ እስካሁን ምልክቶችን አየን። እንግዲህ ራሳችን እንዴት እንጠብቅ፣ መፍትሄውስ ምንድን ነው የሚለውን ደግሞ ስናይ ደግሞ የመጀመሪያው የ24 ሰዓት ህግን መጠቀም አለብን። 24 ሰዓት ማንኛውም ሰው የጥቅም ሀሳብ ሲያቀርብላችሁ በደቂቃዎች ውስጥ አትወስኑ ማለት ለውሳኔ አትቸኩሉ። ይሄ እድል አያምልጣችሁ፣ አሁን ካልገባችሁ ታረፍዳላችሁ የሚሉ አጣዳፊ ቃላትን የአጭበርባሪዎች ዋናኛ መሳሪያዎች ስለሆኑ ቢያንስ 24 ሰዓት ለራሳችሁ ጊዜ ሰጣችሁ አስቡበት። ከቤተሰብ ወይም የፋይናንስ እውቀት ካለው ሰው ጋር ደግሞ ተማከሩ። ይሄ ነገር እንዲህ ባደርገው ምን ያመጣብኛል ብላችሁ ከሚያውቁ ሰው ጋር ሀሳቡን ሼር ማድረግ ነው ማለት ነው። ስለዚህ በንጋታው ስታዩት ሀሳቡ ስሜታዊነት የጎደለውና ውሸት መሆኑን ሊታያችሁ ስለሚችሉ ለራሳችሁ ጊዜያችሁን ሰጥታችሁ ምን መሆን አለበት ማለት ነው የ24 ጊዜ ሰጥታችሁ ወደ ራሳችሁ መለስ ብላችሁ ማለት ራሳችሁ ማዳመጥ ይኖርባችኋል ማለት ነው። ስለዚህ በውሳኔ ስንቸኩል ምንድነው የምናጠፋውም ሉዝ የምናደርገውም ገንዘብ በጣም በርካታ ይሆናል። ከዛ ደግሞ የመናደድና ሌላ ነገር ውስጥ የመግባት እድሉ ሰፊ ይሆናል ማለት። ስለዚህ ከዚህ ልንጠነቀቅ ይገባል ማለት። ሌላኛው እንግዲህ በሁለተኛው እንግዲህ የንግድ ፍቃድና ህጋዊነትን ማረጋገጥ ነው የሚገባን። ስለዚህ ኢንቨስት የምታደርጉበት ተቋም በኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር ህጋዊ የንግድ ፍቃድ አለው ወይስ የለውም የሚለውን ነገር ማረጋገጥ አለብን። በተለይ ደግሞ የፋይናንስ ስራ ወይም ይሄ ገንዘብ መቀበልና ማትረፍ ከሆነ ከኢትዮጵያ ብሔራዊ ባንክ ፍቃድ ሊኖረው ይገባል። ስለዚህ ፍቃድ የሌለው ድርጅት ላይ ብር መላክ ማለት ብሩን ቆሻሻ ገንዳ ውስጥ ከመጣል አይተናነስም። ስለዚህ ይሄንን መንገድ ልንከተል ይገባል ማለት ነው። ሌላው እንግዲህ እንዴት ልንለየው የምንችለው አጭበርባሪዎችን ምንድነው ይሄ ሴፍ ሰርች የምንለው ወይ መረጃ መፈለግ። ለምሳሌ አሁን ብዙዎቹ ለምሳሌ በጣም የተመረመሩ ብዙ ናውሌጅ ያላቸው ሰዎች ይህንን ሜተድ ይጠቀሙበታል። ከመጀመራችሁ በፊት ጎግል ላይ ሄዳችሁ የድረገጹን ስም ጽፋችሁ ከጎኑ ደግሞ እስካም ወይም ሪቪው ብላችሁ መፈለግ አለባችሁ። ልክ ያ ድርጅት ኢንቫይት የሚያደርጋችሁን ድርጅት ማለት ነው። ስለዚህ ስሙን ትጽፉና ከጎን እስካም ብላችሁ ተቀጥሉበታላችሁ። እስካም ከሆነ ጉግል ራሱ አናውንስ ያደርጋቸዋል። ይሄ ስካመር ነው፣ ይሄ ጤናማ ድርጅት ነው፣ ይሄ ትልቅ ካምፓኒ ነው ብሎ ይነግራቸዋል ማለት ነው። ስለዚህ ያንን ብፈልጉ ለምሳሌ XYZ ኢንቨስትመንት እስካም ብላችሁ ስትፈልጉ ምንድነው የሚሆነው? ከዚህ በፊት የተበሉ ሰዎች የጻፉትን መረጃ ታገኛላችሁ። በተጨማሪም ደግሞ እስካም ማለት scam-advisor.com የሚባል ድረገጽ አለ። እሱ ሊንክ ደግሞ በመለጠፍ ድረገጹ ምን ያህል እምነት የሚጣልበት እንደሆነ በነፃ ማረጋገጥ ትችላላችሁ። ስለዚህ እዛ ውስጥ ጉግል ውስጥ ገብታችሁ አረጋግጣችሁ ምን መሆን አለበት ማለት ነው ተጨባጭ የሆነ መረጃ ልታገኙ ይገባል፣ ኢንቨስት ስለምታደርጉበት ካምፓኒ ወይም ድርጅት ማለት ነው። ስለዚህ ይሄንን መጠቀም አለባችሁ ማለት ነው። እንግዲህ ሌላኛው መንገድ ደግሞ የተረጋገጡ የኢንቨስትመንት አማራጮችን መከተል ነው ያለብን። ስለዚህ በአቋራጭ ለመበልጸግ ከመሞከር ይልቅ ምንድነው ህጋዊና ታማኝ የሆኑ የኢትዮጵያ ኢንቨስትመንት አማራጮችን መጠቀም። ለምሳሌ በኢትዮጵያ ሰነድ ማረጋገጫ ይሄ መዋለ ንዋይ የምንላቸው ይሄ ስቶክ ማርኬት ብለን የምንጠራቸው ማለት ነው። ስለዚህ በእነሱ በኩል አክሲዮኖችን በመግዛት ምንድነው ኢንቨስት ማድረግ እንችላለን ገንዘብ ካለን ማለት ነው። ወይም ደግሞ የራሳችን አነስተኛ ቢዝነስ መስራት እንችላለን ማለት ነው። ስለዚህ አስታውሱ እንግዲህ እውነተኛ ትርፍ የሚመጣው ከእውነተኛ ስራ እንጂ ስክሪን ላይ ከሚቆጠር ዲጂታል ቁጥር አይደለም። ስለዚህ ከነዚህ ልንጠነቀቅ ይገባል። ይሄ ኮንሰፕት ውስጣችን ላይ ልናሳድረው ወይም ኢንተርናላይዝ ልናደርገው ይገባል ማለት ነው። ስለዚህ ካፒታላችሁን አለማሳደግ ይሻላል በዚህ መንገድ ከምትሄዱ ማለት ነው። ስለዚህ እንግዲህ የመጨረሻው ልላችሁ የምችለው ነገር ማለት ገንዘባችሁን ከከፈላችሁ ወይም ብራችሁን ካወጣችሁ በኋላ ተጨማሪ ብር ክፈሉ ስትባሉ ምንድነው የሚከፍሉ ብዙ ሰዎች ያው አስተውላለሁ አያለው ይሄ ቢዝነስ አለው አትርፋማ ነው ምናምን ብለው ሰማለሁ። ስለዚህ ምንድነው መፍትሄው ማድረግ ያለባችሁ? ይሄን ከማድረግ አንዴ ብራችሁን ተበልታችኋል፣ ሁለቴ ከመበላት መቆጠብ አለባችሁ። ስለዚህ አንድ ጊዜ ከታለላችሁ ሁለተኛ ብር ደግሞ መጨመር የለባችሁም። ተጨማሪ ብር መክፈል የቀደመውን ብር አያስመልስልንም። ስለዚህ ይልቁንም ምንድነው ጉዳታችን ያሰፋል ማለት ነው። ስለዚህ የምናጣውም ገንዘብ በጣም ኤክስትራ የሆነ ገንዘብ ሉዝ እናደርጋለን። ስለዚህ ከነዚህ መንገድ እንግዲህ
መጠንቀቅ አለብን ማለት ነው። እንግዲህ የዛሬው ቆይታችን ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉ። እንደዚህ አይነት መረጃ ደግሞ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ።